ከፈለግሽ ስልክ ደውይ፣ ቻት አድርጊ። ምንም ማድረግ ባትቺ እንኳን ቤተሰብና ጓደኞችሽን መናፈቅሽን እመኚ። አዲስ ከተዋወቅሻቸው ተማሪዎች ጋር ስለ ጉዳዩ ማውራት ጥሩ ስሜት ሊፈጥርልሽ ይችላልና። ሁለተኛ፣ አይናፋር ከሆንሽ ከአዳዲስ ተማሪዎች ጋር መተዋወቅ ራሱ ሌላ ፈተና ይሆንብሻል። ከሃይ ስኩል አብረውሽ የመጡ ተማሪዎች ከሌሉ በተለይ ዶርም አካባቢ መዘዋወር ራሱ ሊያስፈራሽ ይችላል። እንዳንቺ ሌሎች አይናፋር ተማሪዎች እንዳሉ አቂ። እንዳንቺ ጓደኛ ቶሎ የሚያስፈልጋትን ተማሪ ፈልጊ። ሌላው መንገድ ደግሞ ከማታውቃቸው ሰዎች ጋር በቀላሉ መነጋገር የምትችል ሌላ ተማሪ አስቢና ከእንግዳ ተማሪዎች ጋር ስትሆኚ እሷን እንደሆንሽ አስቢ። በሌላ ንዑስ ክፍል ስለ አይናፋር ተማሪዎች የቀረቡ ተጨማሪ ምክሮች አሉ። ሶስተኛ፣ የቆዩ ጓደኝነቶችን ጠብቆ ማዝለቅ አለመቻል በራሱ ፈተና ነው። አዎ፣ ነገሮች ይቀያየራሉ። ሰዎች ይመጣሉ፣ ይሄዳሉ። የቦታ ርቀት ወይም ቶሎ ቶሎ መገናኘት አለመቻል ሳይገድባችሁ በጣም የምታቀርቢያቸውና የምትወጃቸው ጓደኞችሽ ብቻ ዘላቂ ጓደኞችሽ ይሆናሉ። በእረፍት ሳምንታት፣ በሴሚስተር መጨረሻና ክረምት እንደምትገናኙ ማወቅና ስትገናኙ ሁሉም ተረስቶ እንደ ድሯችሁ እንደምትሆኑ ተስፋ አድርጊ። አራተኛ፣ ከመጀመሪያ የቤተሰብ ጉብኝት በኋላ ተመልሶ ወደ ዩኒቨርሲቲ መሄድ ሌላው አስቸጋሪ ገጽታ ነው። የመጀመሪያ የቤተሰብ ጉብኝትሽ በጣም ጥሩ ነበር? የምትወጃቸው ምግቦችን ሰርተውልሻል? የምትዩን ሁሉ በጉጉት ያዳምጡሻል? ለምን ትመለሻለሽ ታዲያ? ምክንያቱ ቢመርሽም መመለሱ ግድ ይልሻል። ስትመለሺ ከዩኒቨርሲቲ ጓደኞችሽ ጋር የምታደርጊያቸውን አጓጊ ነገሮች አቅጂና በእነሱ አማካይነት የመመለስሽን ድብርት ለማቃለል ሞክሪ። አምስተኛ፣ ለብቻሽ መሆን አለመቻልሽ ራሱ ያስጨንቅሻል። አብዛኞቹ ፍሬሽ ተማሪዎች ከራሳቸው ጋር ብቻ ለመሆን ምን ያህል እንደሚከብድ አስበው ይደናገጣሉ። ለብቻ ሲሆኑ ዶርም ውስጥ ከብዙ ተማሪዎች አንዳንዶቹ መጮህ የሚቀናቸው ይሆኑባቸዋል። መፍትሄው ካምፓስ ውስጥ ለብቻሽ መሆን ስትፈልጊ የምትሄጂበትን ድብቅ ስፍራ ፈልጊና አመቻችተሽ ወደዛ ሂጂ። ለማሰብና ለማሰላሰል የሚያስችልሽ ራቅ ያለ ግን ደህንነቱ የማያሰጋ ቦታ ቢሆን ይመረጣል። ስድስተኛ፣ ወደ ትልቅ ኩሬ የተወረወረ ትንሽ አሳ አይደለሽም። በጣም ትልቅ ቦታ ሲሰጥሽ ከነበረ ሃይ ስኩል ወደዚህ የመጣሽና አዲስን ህይወት እንደ አዲስ መጀመር ያለብሽ መሆንሽን እመኚ። እዚህ ቦታ ትህትና ለመማር ትልቅ አጋጣሚ አግኝተሻልና ደስ ይበልሽ። ሰባተኛ፣ ከአንዳንድ የልጅነት ባህሪያቶችሽ ጋር አሁንም የተቆራኘሽ ከሆነ ፈተና ይሆንብሽና ታፍሪያለሽ። በደንብ ልብ ብለሽ ካየሽ ግን የህፃንነት አሻንጉሊቷን፣ ማተቧን፣ ክታቧን ወይም ሌላ የቤት ዕቃ ይዛ የመጣችው አንቺ ብቻ እንዳልሆንሽ ትገነዘቢያለሽ። ስምንተኛ፣ አንዳንዴ እዚህ ምን እያደረግሽ እንደሆነ ሁሉ ይጠፋብሽና ትጨነቂያለሽ። ብቸኝነቱ፣ ድንጋጤው፣ ሁሉም ነገር አዲስ መሆኑ ሁሉ እዚህ ምን እያደረግኩ ነው የሚል ጥያቄ ሊያስነሳብሽ ይችላል። ወደ ዩኒቨርሲቲ መግቢያ ፈተና ውጤት ስትቀበይና ማለፍሽን ስታውቂ ምን ያህል እንደጓጓሽ አስታውሺ። የወደፊት አላማሽን አስታውሺና ሲሳካልሽ በአይነ ህሊናሽ ተመልከቺ። ለምሳሌ አላማሽ የሕክምና ዶክተር ለመሆን ከሆነ መዳረሻሽን እንዲያስታውስሽ የስቴቶስኮፕ አሻንጉሊት ግዢና ሁሌ በምታይበት ቦታ ላይ አኑሪው። ዘጠነኛ፣ ከአስቸጋሪ ሰዎች ወይም የዶርም አባላትና የማትፈልጊው እንድታደርጊ የሚገፋፉሽ አቻዎችሽ እና ሁኔታዎች ማለትም የካፌ ምግብ፣ የመኝታ ቤት፣ የመዝናኛ ቦታ ወዘተ ጋር እንዴት ተላምዶ መኖር ይቻላል የሚለው የመጨረሻ አስቸጋሪ ፈተና ነው። በራስሽና በራስሽ ፍላጎት ብቻ በተመሰረተ መልኩ የጥናትና የመዝናኛ ጊዜያቶችን አመቻችተሽ ለመጠቀም ሞክሪ። በሌሎች ተገደሽ የማትፈልጊውን ከማድረግ ወይም ሌሎች እንዲወዱሽ ብቻ የሚወዱትን ሳትወጁ ለማድረግ አትሞክሪ። በዚህ አዲስ ጉዞ ብቻዬን ነኝ ብለህ አታስብ። አይደለህም። ያንተ ትግል የሁሉም ትግል ነው። ያንተ ስቃይ የሁሉም ስቃይ ነው። ያንተ ኃይል የሁሉም ኃይል ነው። ሐቁ እያንዳንዳችን ወደ ተመሳሳይ መዳረሻ የምንሄደው በተለያየ መንገዶች መሆኑ ነው። ቤንጃሚን ሺልድ። ይህ ተራኪ ነው።
ይህ ተራኪ ነው። ተማሪዎች በዩኒቨርሲቲ ውስጥ የሚፈጽሟቸው 7 ስህተቶች። ብዙ ልምድ ያላቸው የዩኒቨርሲቲ መምህራን እያንዳንዱ አዲስ ገቢ ተማሪ የሚፈጽማቸውን ተመሳሳይ ስህተቶች ሲመለከቱ ልባቸው ይነካል። በእነሱ እይታ ተማሪዎች ማድረግ የማይገባቸው ነገሮች ከዚህ በታች ቀርበዋል። ስህተት 1 መነቃቃትና ጽናት አልባ መሆን። በብዙ መምህራን እይታ ይህ ጉዳይ ቁጥር 1 ችግር ነው። መነቃቃትና የዓላማ ጽናት አለመኖር ውጤታማነትን ከመቀነስ አልፈው ብዙ ጉልበት ይበላሉ። ምን ማድረግ ይቻላል? ሁሉም ስኬት የሚጀምረው ከሐሳብ ነው። ስለሆነም መማርና ማሻሻል እንደምትችል ደጋግመህ ለራስህ ንገር። በዚህ መልኩ ከራስህ ጋር ከተነጋገርክ የተሻለና የበለጠ ውጤታማ ትሆናለህ። ሁሌም ረጅሙ ግብህ ላይ አተኩር። ዩኒቨርሲቲ መግባት አለብኝ ብለህም አይደል የመጣኸው? ከመጣህ በኋላ ደግሞ ምርጥህን አድርግ። ለመማር ተዘጋጅ። ሁሌም ለበለጠ ውጤት ስራ። ስህተት 2 ከክፍል መቅረት። ከክፍል መቅረት አነስተኛ የሆነ 3 ደረጃዎች ያሉት አሉታዊ አዙሪት ይፈጥራል። ይኸውም አንደኛ ከትምህርቱ ጋር ያለ የሰመረ ግንኙነት ይቋረጥና ፍላጎት ይቀንሳል። ሁለተኛ አያውቅም የምትለው ወይም የደበረህ ሌክቸረር ሳይቀር መቅረትህን ሊያውቅ ይችላል። አንተን ያዩ ሌሎች ተማሪዎችም መቅረት ሊጀምሩ ይችላሉ። ሶስተኛ አስተማሪው ይከፋል፣ ተስፋ ይቆርጣል። የክፍሉ የመማር ፍላጎት ዝቅ ይልና የሁሉም ተማሪዎች አፈጻጸም ይጎዳል። ከዚህ ይልቅ ወደ ክፍል ሂድ። ኃላፊነት የሚሰማው ተማሪ ሁን። ተሳተፍ። ስህተት 3 ኋላ መቅረት፣ ጊዜ ማጣትና ስራን በይደር ማቆየት። አንደኛ አንዳንዴ ከክፍል ትቀርና የቤት ስራዎችን ከመስራት ወደ ኋላ ትላለህ። በዚህ ምክንያት ስራዎች ይደራረቡና ፈተና ሲደርስ ሰርገኛ መጣ በርበሬ ቀንጥሱ እንደተባለው ይሆንብሃል። የዚህ ውጤትም ከፈተና መውደቅ ወይም ጨርሶ መባረር ሊያስከትል ስለሚችል ስራዎችህን በየጊዜው በትንሽ በትንሹ ለመስራት ሞክር። ሁለተኛ ብዙ የትምህርት አይነቶች እየወሰድክ ይሆንና ከዚህ ጋርም ብዙ ቤት የሚሰሩ ስራዎች ይኖሩሃል። ለሁሉም የሚበቃ ጊዜ ላይኖርህ ይችላል። ሶስተኛ በቂ ጊዜ ቢኖርህም ስራን በይደር የሚያቆይ አይነት ተማሪ ልትሆን ትችላለህ። እነዚህ የተለያዩ ችግሮች ቢሆኑም ተመሳሳይ ውጤት ግን ያስከትላሉ። ከዚህ የተነሳ መጥፎ አዙሪት ውስጥ ትገባለህ። መጀመሪያ ሁሉንም ስራዎች መስራት ስላልቻልክ ወደ ኋላ ትቀራለህ። ቀጥሎ ሌሎች ተማሪዎች ከደረሱበት ደረጃ መድረስ አዳጋች ይሆንብሃል። ብሎም መማር ሊያስጠላህ ይችላል። በመጨረሻም ሞራልህ እየወደቀ ትኩረትህ እየቀነሰ ይሄድና የባሰ ወደ ኋላ ትቀራለህ። ከዚህ አዙሪት ለማውጣት ዓላማዎችህን በማስታወስ ቅድሚያ የምትሰጣቸውን ስራዎች ለይ። ተስፋ አትቁረጥ። መነቃቃትህንና ጽናትህን አዳብር። በትናንሽ ስኬቶች ጀምርና እነሱ ላይ እየገነባህ ወደ ወሳኙ ግብህ አምራ። ስህተት 4 ደካማ የማስተዋል ብቃትና የመሰላቸት ሁኔታ። እነዚህ አጥፊዎች ናቸው። የመማር ፍላጎትህ እየቀዘቀዘ እንደሆነ ማሳያዎች ናቸው። ቀደም ሲል በስህተት 3 ስር እንዳየኸው ወደ ውድቀት አዙሪት ያስገባሉ። ምን ማድረግ ይበጅ ይሆን? አሁንም ዓላማህን አስታውስ። ቅድሚያ መስጠት ያሉብህ ስራዎች የትኞቹ እንደሆኑ ለይ። ነቃበል። አሁንም መነቃቃትህንና ጽናትህን አዳብር። ከዚህ ለመውጣት የሚረዱህንና መነቃቃት የሚፈጥሩብህን መጽሐፍት አንብብ። ምክር ጠይቅ። ስህተት 5 ሽምደዳ ማብዛትና ሐሳቦችን ነጣጥሎ መመልከት። ብዙ ተማሪዎች ፍሬ ነገሮችን ከአሰራር ሂደቶች ነጣጥለው በሽምደዳ መያዝ ላይ ያተኩራሉ። ለእነሱ እያንዳንዱ የትምህርት አይነት እንደ ፋይል ማስቀመጫ ተሳቢ ነው። ወደ ክፍል ትሄዳለህ፣ ተሳቢውን ትከፍትና የቀሰምከውን ዕውቀት ፋይል ውስጥ ታስገባዋለህ። እስከሚቀጥለው ክፍለ ጊዜ ድረስ ተሳቢውን ትዘጋለህ። መፍትሄውስ? እያንዳንዱ ትምህርት ተያያዥ ነው። አንድነቱንና ልዩነቱን ወቅ። ያልገባህን ጠይቅ። በማነጻጸር፣ በማወዳደር፣ በማቀናጀትና በማመሳሰል ተማር።
ከሌሎች ተማሪዎች ጋር በሐሳቦች ላይ ተወያይ። ስህተት 6 ዝቅተኛ ውጤትና በራስ ያለመተማመን። ዝቅተኛ ውጤትን ከራስ አለመተማመን ጋር ማገናኘት ተገቢ አይደለም። ሁሉም ተማሪ በራስ ይተማመናለሁ፣ የቻልኩትን አድርጋለሁ ማለት አለበት እንጂ ውጤቱ ባሽቆለቆለ ቁጥር ራሱን ማሳነስ፣ ራሱን ዝቅ ማድረግ የለበትም። ዝቅተኛ ውጤት በቂ ጊዜ ካለመኖር፣ ከአጠናን ክህሎት ችግር፣ ከድብርት ወይም የማይፈልጉትን ሙያ ከመምረጥ ሊመነጭ ይችላል። በራስ መተማመንህ ከቀነሰ በእነዚህ ዙሪያ ሊረዱ የሚችሉ መጽሐፍትን አንብብ ወይም የስነ ልቦና አማካሪዎችን አነጋግር። ስህተት 7 ትምህርቱን ወይም መምህሩን መጥላትና በአሉታ ማየት። አሉታዊ አስተያየቶች ወይም አመለካከቶች እንደ ቫይረስ ናቸው። የመማር ፍላጎትን፣ ትኩረትንና መነቃቃትን ይቀንሳሉ። ሲበዙ ደግሞ ከአንዱ ወደ ሌላው ተላላፊ ናቸው። እነዚህን እንደ ወረርሽኝ ራቃቸው። ፉክክር በሚበዛባቸው ትምህርት ቤቶች አንዳንድ ተማሪዎች ሆን ብለው አሉታዊ አስተያየቶች እንደሚያሰራጩ ልብ በል። ከዚህ ይልቅ በጎውን አስብ፣ አዎንታዊ ሁን፣ በአዎንታ ስራ። በስነ ስርዓት መመራት ይሁን ስርዓት አልባ መሆን በሕይወትህ በእያንዳንዷ ደቂቃና ሰዓት የምትመርጠው ምርጫ ነው። በስነ ስርዓት መከወን ማለት የመረጡትን ድርጊት ወይም ዓላማ ባንተ ሁኔታ ለዲግሪ ወይም ለዲፕሎማ መማር እስኪሳካ ድረስ ያለማቋረጥ በትኩረት መስራት ማለት ነው። ቻርልስ ጄ ጊቭንስ። ይህ ተራኪ ነው። ይህ ተራኪ ነው። አታላዝን፣ አታውግዝ፣ ግን ኃላፊነት ውሰድ። ኃላፊነት መውሰድ። አንዳንድ ተማሪዎች በሰዎች ይሁን በሁኔታዎች በቀላሉ ተጠቂ እንደሆኑ ይሰማቸዋል። በሌሎች ሰዎች ቁጥጥር ስር እንደሆኑም ያስባሉ። ይሁን እንጂ የተጠቂነት ቋንቋን ኃላፊነት በሚሰማ ቋንቋ በመተካት ጊዜ ካለፈባቸው አስተሳሰቦች ወደ አዋጪ ተግባራት መሸጋገር ይቻላል። በሚከተለው ሰንጠረዥ የመጀመሪያው በስተግራ ያለው ሐሳብ አንድ አስቸጋሪ ኮርስ እየወሰደች የምትገኝ የተጠቂነት ስሜት ሰለባ የሆነች ተማሪ ሐሳቦች ቀርበዋል። በዚህ መልኩ ማሰቡን ከቀጠለች የተማሪዋ ውጤት ምን ሊሆን እንደሚችል መገመት አያስቸግርም። ይሁን እንጂ በሰንጠረዡ በስተቀኝ ክፍል እንደተመለከትነው ከራሷ ጋር የምታደርገውን ውስጣዊ ውይይት ከለወጠች ባህሪዋ ይቀየራል። በኮርሱ የተሻለ ትምህርትና ውጤት ለማግኘትም ትችላለች። ከዚህ በላይ ደግሞ ከፈራጁና ወቃሹ ስብዕናዋ በመላቀቅ ራሷን የበለጠ ለመቆጣጠር ትችላለች። ለውጦቹን ስታነቢ ኃላፊነት የመውሰድን ቋንቋ ሁለት ባህሪያት ትገነዘቢያለሽ። አንደኛ፣ ኃላፊነት ወሳጆች አሁን ላሉበት ሁኔታ ራሳቸውን ብቻ ተጠያቂ ያደርጋሉ ወይም ኃላፊነት ይወስዳሉ። ሁለተኛ፣ ያሉበትን ሁኔታ ለመለወጥ ያቅዳሉ ብሎም እቅዳቸውን በተግባር ያውላሉ። አንደኛ፣ ተጠቂዎች ደካማ ጎኖቻቸው ላይ ያተኩራሉ። ለምሳሌ በዚህ የትምህርት አይነት ሁሌም ሰነፍ ነኝ። ኃላፊነት ወሳጆች እንዴት ማሻሻል እንዳለባቸው ያስባሉ። ለምሳሌ ይህ የትምህርት አይነት ለኔ ቀላል አይደለም፣ ስለሆነም በቡድን ማጥናትና ክፍል ውስጥ ያልገባኝን መጠየቅ አለብኝ። ሁለተኛ፣ ተጠቂዎች ሰበብ ፈላጊዎች ናቸው። ለምሳሌ አስተማሪው ደባሪ ከመሆኑ የተነሳ እንቅልፍ ይለኛል። ኃላፊነት ወሳጆች መፍትሄ ይፈልጋሉ። ለምሳሌ እዚህ ክፍል ውስጥ እንቅልፍ ያስቸግረኛል፣ ስለሆነም ራሴን ማነቃቃት ወይም ደግሞ ትምህርቱን ለመቅዳት አስፈቅጄ ኋላ ማዳመጥ አለብኝ። ሶስተኛ፣ ተጠቂዎች ያላዝናሉ። ለምሳሌ ይህ ምንም የማያስፈልግ የትምህርት አይነት ነው። ኃላፊነት ወሳጆች ከማላዘን ይልቅ ለምን ብለው ይጠይቃሉ። ለምሳሌ ይህ የትምህርት አይነት ለምን እንዳስፈልግ አላውቅም፣ ስለሆነም የዚህን ኮርስ አስፈላጊነት አስተማሪን ጠይቄ እረዳለሁ። አራተኛ፣ ተጠቂዎች ራሳቸውን ከሌሎች አሳንሰው ያያሉ። ለምሳሌ
ምንም ብጥር እንደ ጀንበሩ ፈጽሞ ልሆን አልችልም። ኃላፊነት ወሳጆች ከራሳቸው ከተሻሉት እገዛ ይጠይቃሉ። ለምሳሌ በዚህ ኮርስ እርዳታ ያስፈልገኛል፣ ስለሆነም ጀንበሩን ይረዳኝ እንደሆነ ጠይቀዋለሁ። 5ኛ ተጠቂዎች ሌሎችን ተጠያቂ ያደርጋሉ። ለምሳሌ ፈተናዎቹ አስቂኞች ናቸው። በመጀመሪያው ቴስት መምህሩ 5 ከ10 ነው የሰጠኝ። ኃላፊነት ወሳጆች ራሳቸውን ተጠያቂ ያደርጋሉ። ለምሳሌ በመጀመሪያው ቴስት 5 ከ10 ያገኘሁት በደንብ ስላላነበብኩ ነው። ከዚህ በኋላ ከቴስት በፊት በጥንቃቄ ማንበብ ይኖርብኛል። 6ኛ ተጠቂዎች ችግሮች ዘላቂነት እንዳላቸው ያስባሉ። ለምሳሌ ለመምህራን አስተያየት መስጠት አያዋጣም፣ ይህን ለማድረግ ፈጽሞ ወኔ የለኝም። ኃላፊነት ወሳጆች ችግሮች ጊዜያዊ እንደሆነ ያስባሉ። ለምሳሌ ለመምህራኖች አስተያየት ለመስጠት ስፈራ ነበር፣ አሁን ግን በእንግሊዘኛ መምህሬ ልጀምርና ያዋጣ እንደሆነ ያለው። 7ኛ ተጠቂዎች አዋጭ ያልሆኑ ባህሪያትን ይደጋግማሉ። ለምሳሌ ወደ ላብ መሄድ ዋጋ የለውም፣ አስፈላጊ መሳሪያዎች በበቂ ሁኔታ የሉም። ኃላፊነት ወሳጆች አዲስ ነገር ይፈጥራሉ። ለምሳሌ ወደ ላብ ሄድኩት ለካንስ ብዙ ተማሪዎች በሚበዙበት ከምሳ በኋላ ነበር። ካሁን በኋላ ግን በቂ መሳሪያዎች ይገኙ እንደሆነ ለማየት ጠዋት መሄድ አለብኝ። 8ኛ ተጠቂዎች ይሞክራሉ። ለምሳሌ ከዚህ የተሻለ ውጤት ለማግኘት ሞክራለሁ። ኃላፊነት ወሳጆች ይከውናሉ ወይንም ያደርጋሉ። ለምሳሌ የተሻለ ውጤታማ ለመሆን የሚከተሉትን አደርጋለሁ። ከክፍል አልቀርም፣ ማስታወሻ በአግባቡ ይዛለሁ፣ ክፍል ውስጥ ጥያቄ ጠይቃለሁ፣ በቡድንም አጠናለሁ። ከነዚህ አንዱ ለውጥ ካላመጣ ሌላ መፍትሄ ይፈልጋለሁ። 9ኛ ተጠቂዎች ሽንፈትን በመተንበይ እጃቸውን ይሰጣሉ። ለምሳሌ ይህን ኮርስ ፈራሁት፣ ሳልወድቅ አልቀርም፣ ምን ማድረግ እችላለሁ? እኔ አልችልም፣ በቃኝ። ኃላፊነት ወሳጆች አዎንታዊውን በማየት የተሻለ አማራጭ ይፈልጋሉ። ለምሳሌ የዚህን ኮርስ ውጤት የማሻሽልበት መንገድ አለኝ፣ ሁሌም አንድ ማድረግ የምችለው ነገር ይኖረኛል፣ እችላለሁ፣ አደርገዋለሁ። ይህ ተራኪ ነው። ይህ ተራኪ ነው። ሶስቱ የስኬት ህጎች። ብዙ መምህራን በጣም ስኬታማ የሆኑ ተማሪዎች የሚያሳዩአቸው 3 ባህሪያት እንዳሉ ይጠቁማሉ። እነዚህ ህጎች ከትምህርት ቤት ውጪ በስራ ቦታና በቅርብ ግንኙነት ውስጥ እንደሚሰሩ ግልጽ ነው። እነዚህን ህጎች የህይወት መመሪያ አድርገህ ልትይዛቸውና ልትተገብራቸው ትችላለህ። ህግ ቁጥር 1 ብቅ በል ወይንም ተገኝ። እያንዳንዷን ክፍለ ጊዜ ከመጀመሪያ እስከ መጨረሻ ለመከታተል ወስን። አንድ ሰው 90% የሚሆነው ስኬት የሚገኘው ብቅ ከማለት ወይም ከመገኘት ነው ብሏል። ባልተገኘህበት ነገር እንዴት ስኬታማ ልትሆን ይችላል? ጥናቶች ክፍል ውስጥ አዘውትሮ መገኘትና የተማሪ የፈተና ውጤት መጨመር ተያያዥነት እንዳላቸው ይመሰክራሉ። ይህ በተለይ በመግቢያ ወይም ኢንትሮዳክተሪ ኮርሶች ላይ በጉልህ እንደሚታይ ተረጋግጧል። ወደ ክፍል ለመሄድ መነቃቃት የሚጎድልህ ከሆነ ምናልባት ግቦችህንና ህልሞችህን እንደገና መፈተሽ ሳያስፈልግህ አይቀርም። ህግ ቁጥር 2 ምርጥህን አከናውን። በማንኛውም ፈተና ሆነ የቤት ስራ የተቻለህን ምርጡን ለማድረግ ወስን፣ በጊዜ ማስረከብንም ጭምር። ምን ያህል ዝርክርክ የቤት ስራዎችና የፈተና መልሶች መምህራን እጅ እንደሚገቡ ብታይ ትገረማለህ። በእነዚህ ስራዎች ምርጥህን የማድረግ ህግ ጠቃሚነቱ ለትምህርት ብቻ ሳይሆን ለሁሉም ስኬቶችህ መሰረት እንደሆነ አስተውል። ህግ ቁጥር 3 በንቃት ተሳተፍ። ጊዜ እስካለህ ድረስ ለመሳተፍ ወስን። ዩኒቨርሲቲ እንደ የተመልካች ስፖርት፣ ለምሳሌ እንደ እግር ኳስ አይደለም። ወደ ክፍል ከመሄድህ በፊት ቀድመህ ተዘጋጅ። ክፍል ውስጥ በትኩረት አዳምጥ። ሐሳቦችህን
ማስታወሻ ላይ አስፍር። ስለሚባለው ሁሉ በጥልቀት አስብ። ትምህርት ዋናው የተሳትፎ ማረፊያ ይሁን። እያንዳንዱ ህግ ያንተ የድርጊት ማረፊያ ነው። እያንዳንዱ ህግ ዓላማህን ለማሳካትና ተሞክሮህን የበለጠ ስኬታማ ለማድረግ የሚያግዝህን ድርጊት ያመለክታል። ወደር የሌላቸው ተማሪዎች በእነዚህ 3 ህጎች ብቻ ሳይሆን ሌሎችን በህይወትና በዩኒቨርሲቲ የሚጠቅሟቸውን የራሳቸውን ህጎች ጨምረው ይተገብራሉ። ከዚህ በታች አንዳንድ የግል የህይወት ህጎች ምሳሌዎች ቀርበዋል። ለራሴም ሆነ ለሌሎች የገባሁትን ቃል እጠብቃለሁ። ስራዬን በተመለከተ ግብረ መልስ ለማግኘት እጥራለሁ። በዚህ መሰረትም ስራዬን አሻሽላለሁ። በጊዜ ደርሳለሁ። ጠቃሚ ናቸው ለምላቸው ፕሮጀክቶች ምርጤን አከናውናለሁ። ለጨዋታና ለመዝናናት ጊዜ እሰጣለሁ። አካላዊ ቁመናዬን ለመጠበቅ ስፖርት መስራት፣ ጤናማ ምግብ ማዘውተር፣ የጤናዬን ሁኔታ በመከታተል እጠብቃለሁ። መንፈሴን በጾም፣ በጸሎት፣ በበጎ ስራ ወዘተ እመግባለሁ። 4 የስኬት ህጎች። 1. ምን እንደምትፈልግ ወስን። 2. የምትፈልገውን ለማግኘት ምን አሳልፈ መተው እንዳለብህ እወቅ። 3. ከስኬታማ ሰዎች ጋር ሁን። 4. ስራህን አቅድ፣ እቅድህን ተግብር። ብሌር አንደርውድ አክተር። ይህ ተራኪ ነው። ይህ ተራኪ ነው። የዩኒቨርሲቲ ተማሪዎችን የሚፈታተኑ ጊዜ አባካኝ ሂደቶች። 1. ቴሌቪዥን ረጅም ሰዓት ማየት። 2. የኮምፒውተር ጌም ጨዋታ። 3. ከግቢ ውጪ ምግብ ለመመገብ ወይም ፈጣን ምግቦችን ለማዘዝ መዞር። 4. አልጋ ላይ ጋደም ብሎ ማንበብ። 5. ረጅም ሰዓት መተኛት። 6. ኢንተርኔት ወይም ፌስቡክ ቻት። 7. ሐሜት ወይም ወሬ ማብዛት። 8. ክለቦችና የተማሪ በዓላት። 9. ኢሜል። 10. የጠዋት ድብርት ወይም ሃንጎቨር ከመጠጥ በኋላ ናቸው። ይህ ተራኪ ነው። ይህ ተራኪ ነው። በተማሪዎች የሚናፈሱ እውነተኛና ሐሰተኛ ወሬዎችን ለመለየት የሚጠቅሙ 7 መንገዶች። ለመጀመሪያ ጊዜ በአዲስ አካባቢ፣ በአዲስ አሰራርና ህይወት ውስጥ ስትሆን ግራ መጋባትህ የተለመደ ነገር ነው። ጥቁሩ ነጭ፣ ነጩ ደግሞ ጥቁር መስሎ ሊታይ ይችላል። አንድ ነገር እውነት ወይም ውሸት ስለመሆኑ የምትለይባቸው 7 መንገዶች ከዚህ በታች ሰፍረዋል። 1. ስለ አንድ ጉዳይ የተለያዩ ሰዎች የተለያዩ አስተያየቶች ሊሰጡ ይችላሉ። ይህ በሚሆንበት ጊዜ የሰውን አስተያየት ተውና ነገሩ ላንተ የሚሰጥህ ትርጉም ላይ ብቻ አተኩር። ይህ ነገር ለኔ ምን ትርጉም ወይንም ፋይዳ አለው ብለህ ጠይቅ። 2. ይህን ነገር ባደርግ ለኔና በጉዳዩ ለሚነካኩ ሰዎች ሁሉ ጠቃሚ ውጤት ይኖረው ይሆን? 3. በዚህ ድርጊት ሳቢያ የሚከተለው ውጤት ምንድነው? መሄድ ወደማልፈልግበት ቦታ ይመራኝ ይሆን? 4. ጉዳዩ ሲያልቅ በራሴ የምኮራ ሰው ሊያደርገኝ ይችል ይሆን? 5. በዚህ ዓለም በጣም የማደንቀውና የማከብረው ሰው ይህን እንዳደርግ ያበረታታኛል? 6. የቤተሰብ አባላት በሙሉ ይህን ማድረግን ቢሰሙ በእኔ ይኮሩ ይሆን? 7. ያደረኩትን ድርጊት የሰሙ ተማሪዎችና መምህራን ምን ይሉኝ ይሆን? ይህ ተራኪ ነው። ይህ ተራኪ ነው።
ከግቢ ውጪ መኖርን የሚያስመርጡ 10 ፋይዳዎች። ከካምፓስ ውጪ መኖር ጥቅሞችና ጉዳቶች አሉት። ከመወሰንህ በፊት የመጀመሪያው ጠቃሚ እርምጃ የሚሆነው የራስህን ፍላጎቶችና ምርጫዎች መገምገም ነው። የሚከተሉትን 2 ዝርዝር ምክንያቶች ብታጤናቸው ጥሩ ነው። መጀመሪያ ከግቢ ውጪ የመኖርን ጥቅሞች እንይ። አንደኛ፣ የሰዓት ገደብ ስለሌለብህ እንደፈለክ መግባትና መውጣት ትችላለህ። ሁለተኛ፣ የራስህን መኖሪያ፣ አብረውህ የሚኖሩ ሰዎችንና አስፈላጊ ዕቃዎችን ራስህ መምረጥ ትችላለህ። ሶስተኛ፣ የብቻ ክፍል ይኖርሃል። አራተኛ፣ የፈለከውን ሰው በፈለከው ሰዓት ወደ ቤትህ መጋበዝ ትችላለህ። አምስተኛ፣ በቂ የዕቃ የልብስና የመጽሐፍት ማስቀመጫ ቦታ ይኖርሃል። ስድስተኛ፣ የራስህን ምግብ መግዛትና ማብሰል ትችላለህ። ጥቅም ወይስ ጉዳት? ራስህ ወስን። ሰባተኛ፣ የፈለካትን የሴት ጓደኛ መያዝና ከሷ ጋር መሆን ትችላለህ፣ ከወሬና ከሐሜት በመራቅ። ስምንተኛ፣ በተለይ የመረጥከው መኖሪያ ጸጥ ያለ ከሆነ ለጥናትና ለቡድን ስራ በጣም አመቺ ይሆናል። ዘጠነኛ፣ ከ20 የማታውቃቸው ሰዎች ጋር መጸዳጃና ሻወር ቤት መጠቀም ያበቃለታል። 10ኛ፣ ካላስፈላጊ ድርጊቶች፣ ከአቻ ተጽዕኖ፣ ከሐሜትና ከወሬ ለመራቅ አመቺ ነው። ይህ ተራኪ ነው። ይህ ተራኪ ነው። በግቢ ውስጥ መኖርን የሚያስመርጡ 15 ፋይዳዎች። አንደኛ፣ አብዛኞቹ የመኝታ ክፍሎች አልጋ፣ ፍራሽ፣ ጠረጴዛና ወንበሮች፣ ቁም ሳጥን የመሳሰሉ ዕቃዎች የተሟሉላቸው ናቸው። ሁለተኛ፣ ለጥገናና ለእድሳት ስራዎች ወጪ ዩኒቨርሲቲው ተጠያቂ ነው። ሶስተኛ፣ የኤሌክትሪክ፣ የውሃ፣ የቆሻሻ ማስወገጃ ወጪዎች አያሳስቡህም። አራተኛ፣ ለሁሉም ነገር በቅርበት ስለምትገኝ በካምፓስ ውስጥ የሚሆነውን ነገር ሁሉ ታውቃለህ። አምስተኛ፣ የትራንስፖርት ወጪ አይኖርህም። ስድስተኛ፣ በፖሊሶች የሚጠበቅ ስለሆነ ካምፓስ የበለጠ ደህንነቱ የተጠበቀ ነው። ሰባተኛ፣ ምግብህ ይዘጋጅልሃል። አዎ፣ የካፌ ምግብ ነው። ይሁን እንጂ ቢያንስ አትራብም። ስምንተኛ፣ ብዙ ሰዎች ሁሌም ታገኛለህ። ከዶርምና ከክፍል ተማሪዎች ጋር የምትመሰርታቸው ጓደኝነቶች በህይወትህ ሙሉ ሊዘልቁ ይችላሉ። ዘጠነኛ፣ የክፍል አባላቶችህን በቅርበት ስለምታገኝ የቡድን ስራና ጥናትን በቀላሉ ማከናወን ትችላለህ። 10ኛ፣ በግቢ ውስጥ ለሚገኙ መዝናኛ ቦታዎችና የስፖርት ፕሮግራሞች ቅርበት ስለሚኖርህ ለመሳተፍ ቀላል ይሆንልሃል። 11ኛ፣ ለመማሪያ ክፍሎች፣ ለቤተ መጻሕፍት፣ ቤተ ሙከራዎችና ለመምህራን ቢሮዎች በቅርብ ርቀት ትገኛለህ። 12ኛ፣ የጥናት ቡድንና ክለቦችን የመመስረት ወይም አባል የመሆን እድልህ ሰፊ ይሆናል። 13ኛ፣ በየሳምንቱ ለምግብ የሚሆኑ ግብዓቶችን የመግዛት፣ የመስራት፣ የማጠብ ስራ አይኖርም። 14ኛ፣ እንደ አንድ የካምፓስ አባል በግቢ ውስጥና ውጪ የሚሆነውን ሁሉ ለማወቅ ቅርበት ይኖርሃል። 15ኛ፣ ዋናው ካምፓስ ውስጥ የመኖር ጥቅም ለመማሪያ ክፍል በቀረብክ ቁጥር ዘግይተህ ከእንቅልፍህ መንቃት ማስቻሉ ነው። በጠረጴዛህ ላይ ሆነህ ልትሰራቸው የምትችላቸው 10 የሰውነት እንቅስቃሴዎች። በጥናት መካከል ፋታ መውሰድ ራስህን ለ5 ወይም ለ10 ደቂቃዎች ከምትሰራው ስራ ዘና ለማድረግ ይረዳሃል። ይህ ጊዜ የጠረጴዛ ቴኒስ ወይም ፑል የምትጫወትበት አይደለም። እረፍት ስታደርግ ከጥናትህ ብዙም መራቅ የለብህም። ሰውነትህን ዘና የምታደርግባቸውና በአዲስ መንፈስና ጉልበት ወደ ጥናት እንድትመለስ የሚያግዙ 10 እንቅስቃሴዎች ከዚህ በታች ተዘርዝረዋል። አንደኛ፣ የእጅ አንጓዎች። እጆችህን ወደፊት ዘርጋቸው። እጆችህ ቀጥ እንዳሉ አንጓዎችህን
10 ጊዜ ወደ ላይና ወደ ታች፣ በመቀጠልም 10 ጊዜ ወደ ቀኝ፣ 10 ጊዜ ወደ ግራ አጠፍ ዘርጋ አድርጋቸው። ሁለተኛ እጆችህንና እጆችህን ወደፊት ዘርጋቸው። እጆችህን በደንብ በመጨበጥ ለ2 ሰከንዶች ቆይ። አሁን ደግሞ መዳፍህን ጠረጴዛው ላይ በማድረግ ጣቶችህን ወደ ጎን በመለጠጥ ለ5 ሰከንዶች ቆይ። ሶስተኛ ትከሻዎችህን ወደ ላይ በማንሳት 5 ጊዜ ወደፊት አሽከርክራቸው። በመቀጠል 5 ጊዜ ወደ ኋላ አሽከርክራቸው። አሁን ደግሞ 5 ጊዜ ወደ ላይ ማለትም ወደ ጆሮዎችህ አንቀሳቅሳቸው። አራተኛ የላይኛው ጀርባህና ትከሻዎችህ። እጆችህን ከራስህ በላይ አንሳቸው። ወደ ላይ እንደምትወጣ ሁሉ አንዱን እጅህ ወደ ላይ ዘርጋው። በመቀጠልም ሁለተኛውን እጅህን። ይህን 10 ጊዜ ለእያንዳንዱ እጅህ አድርግ። አምስተኛ አንገትህ። ትከሻዎችህን ዘና አድርጋቸው። ጭንቅላትህ ወደ አንዱ ጎን አጋድምና 3 ጊዜ ክብ በማሰራት አዙረው። ይህንን በተቃራኒው ጎን ድገመው። ስድስተኛ ታችኛው ጀርባ ወይም ሆድ አካባቢ። ወንበር ላይ ጀርባህን ቀጥ አድርገህ ተቀመጥ። እግሮችህ ሙሉ በሙሉ ወለሉን ይርገጡ። ትከሻዎችህን ዘና በማድረግ እጆችህን ታፋህ ላይ አኑር። አየር ወደ ውስጥ በአፍንጫ ስትስብ፣ ስትተነፍስ ሆድህ አካባቢ ሲሰፋና ሲኮማተር ልብ በል። መስፋትና መኮማተሩ ለ3 ሰከንዶች ያህል እንዲቆይ አድርግ። ይህንን 3 ጊዜ አድርግ። ሰባተኛ ታችኛው ጀርባ። ቀጥ ብለህ ተቀመጥ። እጆችህን በታችኛው ጀርባ ላይ አስቀምጣቸው። አሁን ዳሌዎችህን ወደፊት፣ ትከሻዎችህን ደግሞ ወደ ኋላ ግፋቸው። አከርካሪ የደጋን ቅርጽ እስኪይዝ ድረስ ዘና በል። 3 ጊዜ ተለማመድ። 8ኛ ታችኛው እግርህ። እንደ ተቀመጥክ እግሮችህን ወደፊት ዘርጋቸው። የእግር አውራጣቶችህ የቻልከውን ያህል ወደፊት ዘርጋቸው። ቀጥለህ ወደ አንተ ሳባቸው። 5 ጊዜ ድገመው። 9ኛ እላይኛው የሰውነትህ ክፍል። ቀጥ ብለህ ቁም። እግሮችህ በግምት 15 ሴንቲሜትር ያህል ይራራቁ። በቀስታ ገላህን የቻልከውን ያህል ርቀት ወደ ቀኝህ አዙር። አሁን ደግሞ ወደ ግራህ በተመሳሳይ መልኩ ገላህን አዙር። 5 ጊዜ ድገመው። 10ኛ አይኖችህ። የአይኖችህን ኳሶች በሰፊው ክብ መጀመሪያ ከግራ ወደ ቀኝ፣ ቀጥሎ ደግሞ ከቀኝ ወደ ግራ አዟዙራቸው። ይህ ተራኪ ነው። ይህ ተራኪ ነው። የባህሪ ወይም የአኳኋን ተመሳስሎ ከሌላቸው የዶርም አባላት ጋር እንዴት ተስማምቼ መኖር እችላለሁ? ዩኒቨርሲቲ እንደገባሽ 8 ወይም ከዚያ በላይ ቁጥር ካላቸው ተማሪዎች ጋር በአንድ ክፍል ወይም ዶርም ትመደቢያለሽ። ከዚህ ሁሉ ሴት ጋር እንዴት መኖር እንደምትችይ አይገባሽም። መጀመሪያ ስጋት፣ ቀጥሎ ደግሞ ተስፋ መቁረጥ ሊጎበኙሽ ይችላሉ። ከዚህ በተጨማሪ ደግሞ አንዷ ወይም ብዙዎች የዶርም አባላቶችሽ ከአንቺ ባህሪ ጋር የማይጣጣሙ ሊሆኑ ይችላሉ። ይህ ከትምህርት ቤት አብሯቸው ከመጡ ጋር ለሚኖሩትም ሆነ ከባድ ሰው ጋር ለተመደቡት ሊያጋጥም የሚችል ክስተት ነው። ከአንድ ሰው ጋር አብሮ መኖርና አብሮ በአንድ ክፍል መማር ወይም አብሮ መዝናናት በጣም የተለያዩ ነገሮች ናቸው። ከአንቺ ጋር የሚያመሳስላት ምንም ነገር ከሌለ ተማሪ ጋር አንድ ዶርም ውስጥ መኖር ማለት ግን መከራ ውስጥ መግባት ማለት ላይሆን ይችላል። በጣም የሚመሳሰል ባህሪ ያላቸው ተማሪዎች ሳይቀር መስከረም ሳያልቅ አይንሽ ላፈር ሊባባሉ ይችላሉ። ቀርበሽ እስካላወቅሻትና በማያግባባችሁ ነገሮች ላይ ተወያይታችሁ መፍትሄ እስካልፈለጋችሁ ድረስ ከዚያሽ ተማሪ ጋር የሚኖርሽ ግንኙነት ምን ሊመስል እንደሚችል ማወቅ አትችይም። ማስታወሻ የተባለች ተማሪ ይህን ለማወቅ ብዙ ጊዜ አልወሰደባትም። ከኔ ጋር ፍጹም ተቃራኒ የሆነች ተማሪ ጋር ነበር ዶርም የተመደብኩት ትላለች። እኔ ክበቦች ውስጥ መሳተፍ ፈልጋለሁ፣
እሷ ግን በጣም ነበር የምትጠላው። ክፍላችን ብሩህና በሳቅ የተሞላ እንዲሆን እፈልጋለሁ። እሷ ግን ሙሉ በሙሉ ጥቁር ቀለም ያለው የአልጋ ልብስ ነው የምትጠቀመው። በውጭ ሲታይ ፍጹም ተቃራኒዎች ነበር። ይህ ግን ምንም ማለት እንዳልነበረ ገባኝ። እንዲህም ሆኖ አብረን መኖር እንደምንችል ተገነዘብኩ። የሚያመሳስሉን ትናንሽ ነገሮች መፈለግና ስለ እነሱ ማውራት ስንጀምር በሂደት ብዙ የሚያመሳስሉን ነገሮች እንዳሉ አወቅኩኝ። ማስታወሻና የዶርም አባሏ በሰላም አብረው ለመቆየት ቻሉ። ምክንያቱም አንዷ የአንዷን ፍላጎት ማክበር በመቻላቸው። ለምሳሌ አንዷ መቼ እንደምትተኛ ሌላዋ ካወቀችና ሌላዋ አምሽታ ከመጣች ላለመረበሽ ድምጿን ቀንሳ ትገባለች። የሰፈር ጓደኞችህ ከቻሉ መጥተው እንዲጎበኙ አድርግ። ወደ ዩኒቨርሲቲ ስመጣ ፈተና የሆነብኝ አንድ ነገር ብቻ አልነበረም። ሁሉም የተያያዙ ናቸው። ሌላ ከተማ ውስጥ መሆን፣ ወደ ዶርም መወርወር፣ ከነጻነት ጋር መላመድ፣ ራስን ከእንቅልፍ፣ ከመጠጥ፣ ከዶርም ሁኔታዎች ጋር ማመሳሰል። የ3ኛ ዓመት ተማሪ። ይህ ተራኪ ነው። ይህ ተራኪ ነው። ከማስተዋወቂያ ወይም ኦሪየንቴሽን ፕሮግራም የምትማራቸው ነገሮች። አንደኛ፣ በፕሮግራሙ ላይ መገኘት ግድ ይልሃል። ምንም እንኳን 6 ወንድሞች በተመሳሳይ ዩኒቨርሲቲ የተማሩ ቢሆኑና የቦታው መግቢያና መውጫ ጠንቅቀህ ብታውቅ ከመሳተፍ ወደ ኋላ ማለት የለብህም። ቀድመህ ብትሄድ ደግሞ ይመረጣል። ሁለተኛ፣ ብቻህን ሂድ። ከተመሳሳይ ትምህርት ቤት የመጡ ጓደኞች ቢኖርህም ጭምር እንኳን ብቻህን ተሳተፍ። በዚህ መልኩ ለአዳዲስ ተሞክሮዎች ራስህን ክፍት አድርግ። ዩኒቨርሲቲ ከስህተት የምትማርበት ቦታ ነው። ከአሁን ጀምሮ ይህንን በተግባር ፈትሽ። ሶስተኛ፣ ከሁሉም ጋር አውራ። ፈገግታ አይለይ። ስሞችንና አድራሻዎችን ተለዋወጥ። አራተኛ፣ ከሌሎች ተሳታፊዎች አንተ የማታውቃቸውን መረጃዎች ለማግኘት ሞክር። ለምሳሌ ስለ አስተማሪዎችህ ጠባይ፣ የፈተና አይነቶች፣ አጋዥ መጽሐፍት ወዘተ በተመለከተ። ይህ ተራኪ ነው። ይህ ተራኪ ነው። የፍሬሽ ተማሪዎች ወይም ፍሬሽማን ስቱደንትስ 9 አስቸጋሪ ፈተናዎች። አንደኛ፣ የቤተሰብ ናፍቆት አንዱ ፈተና ነው። ይህ ተፈጥሯዊ ነው።